ሰላም አለይኩም እንዴት ነው? ሰላም ነው? አድብጠኝ አመት አላወራም። እኔ የምለው እዚህ ሚዲያ ላይ ተጣምራችሁ ተቋጥራችሁ ፖለቲካ ስታወሩም ይሁን በሚዲያ አንድ ላይ እየዋላችሁም ይሁን በውስጥ እየሰራችሁም ይሁን የሌለ ጓደኝነት ይኖራችሁ ከዛ በትንሽዬ ስንጥር ነገር ትጣሉና ከዛ በኋላ ከተጣላችሁ በኋላ ሄዳችሁ ለሌላ ሰው ስለዛ ጓደኛችሁ መተርተር ስለዛ ሰው መበጥረቅ ስለዛ ሰው ማውራት በቃ እንዲያጠቃላይ አውሩ ሳትባሉ ስለዛ ሰው ሚዲያ ላይ ሄዳችሁ ስለዛ ጓደኛችሁ ስለቀድሞ ጓደኛችሁ መተርተር የለመደባችሁ ሰዎች ምኑ ናችሁ ነው? እንዲህ ነው እንዴ መታገል? እንዲህ ነው እንዴ ብሔርተኝነት? እንዲህ ነው እንዴ ፖለቲካ? እስኪ ንገሩኝ። እንዲህ ነው ሰው መሆን? እንደዚህ ነው ወይ? ስለተጣላችሁት ሰው ታላወራችሁ የተጣላችሁ አይመስላችሁም እንዴ? ምንድነው ነገሩ? እናንተ ሞታችኋል ማለት ነው። አንድ ነገር አስተውሉ። ዛሬ የሆነ ሰው ጋር ተጣልታችሁ ጓደኛችሁ ሆኖ ከዛ ሰው ጋር ተጣልታችሁ ነገ ሄዳችሁ ስለሱ መጥፎ ነገር ስለሱ የሌለ ነገር ስታወሩ የሚያይ የሚሰማ እናንተ እንዴት ያለ ጓደኛ ነው መልሳችሁ የምታገኙት? እንዴት ያለ ጓደኛ ነው መልሶ እናንተ ጋር ጓደኛ የሚሆነው? እምነታችሁን አጣችሁ። በተለይ ወንዶቹ እንዴት ታወራላችሁ? እናንተ በአገራችሁ መታረቅ የለም መልሶ የተጣላ አይታረቅም፣ አትታረቁ። አብዛኞቻችሁ ሚዲያ ላይ ከመቶ 90% ማለት ይችላል ብጥርቅ ወሬ አትታረቁም እንዴ? እዚህ ሚዲያ ላይ ያላችሁ ሰዎች እናንተን አብዛኛውን እዚህ ፖለቲካ ውስጥ ያላችሁ ሰዎች እናንተ አብዛኛውን ስልካችሁን እየቀሙ ኤርጌንዶ ነበር መስጠት። ኤርጌንዶ ስልክ እንዲያትጎዱ ደግሞ ማየት ብቻ የሚችል ቲክቶክን በለው ምንም ማየት ብቻ እሱን ነበር መስጠት ለእናንተ። እንዲህ ነው ወይ ጓደኝነት? እንዲህ ነው ወይ ብሔርተኝነት? እንዲህ ነው ወይ ትግል? እንዲህ ነው ወይ ፖለቲካ? ሌላ ፖለቲካ እኮ አሰሩን። በቃ እስበሳችሁ አማራ ለአማራ መናከስ፣ መጣላት፣ መቦጫረቅ፣ ማውራት፣ መተርተር በቃ እዚህ ገስት ላይ እኮ እንዳለ የምታወሩት ስለራሳችሁ ሰው። ሌላ ቦታ ሄዳችሁ እኮ የዲፕሎማሲ ስራ አሰሩ። ሌላ ብሔር ጋር ሄዳችሁ የዲፕሎማሲ ፖለቲካ አትሰሩ። በተለይ እዚህ አለን የምትሉ ሚዲያውን እኔው ብቻ ልፈንጭበት የምትሉ ያለኔ ፖለቲካ አይቦካም የምትሉ ያለኛ ምንም ነገር መስራት አይቻልም የምትሉ ሰዎች እናንተ ምንድነው እየጠቀማችሁ ያላችሁት? አሁን መጨረሻ ላይ መጠላላት፣ መጨረሻ ላይ መፈራረጅ፣ እከሌ እንደዚህ ነው፣ እከሌ እንደዚህ ነው፣ እከሌ እንደዚህ ነው። ምን ማለት ነው? ከሱ በላይ እናንተ አውቃችሁ የሆነ ስም የምትሰጡት ስትጣሉ አንዴ ኦሮሞ ነው፣ አንዴ አፋር ነው፣ አንዴ ትግሬ ነው፣ አንዴ ምንቴ ነው። ምን ማለት ነው? ምን ማለት ነው? ስትጣሉ እኮ ነው። ስትጣሉ መፈራረጅ፣ የሆነ ስም መሰጣጣት። አውዙ ቢላ ምን ሆናችሁ ነው? ምን ሆናችሁ ነው እናንተ ፌስታሎች? ፌስታል ነው እንደዚህ ፀሐይ በሌለበት አልያ ደግሞ እሳት በሌለበት ንፍትፍት ይላል። ፀሐይ ሲነካው ኩምትርትር። እናንተ ሰዎች ሳት ግዳይ ሳይመጣባችሁ ስለዛ ጓደኛችሁ ስለ ድሩ ጓደኛችሁ አሁን ስለተጣላችሁት ጓደኛችሁ የምታወሩ ሰዎች ግዳጅ ቢመጣባችሁ በሐሰት ሁሉ ልትመሰክሩ ነው ማለት ነው። እናንተ ቂጣችሁን ሲወጓችሁ እኮ የማታወሩት ነገር የለም ማለት ነው። በቃ የማታወሩት ነገር ያለውንማ ተውት፣ የሌለው ሁላ የምታወሩት ማለት ነው። ምን አባታችሁ ሆናችኋል? እንዲያው አውፍ በሉኝ እንጂ ሰደብኳችሁ እንጂ ማለት ነው። ይቅር በሉኝ እንጂ አውፍ በሉልኝ እንጂ እኔ የታየኝን የተሰማኝን ነው የነገርኳችሁ እንጂ እናንተ ምን ሆናችሁ ነው? እንዲሁ ዝም ማለት የማትችሉት ምንድን ነው? እስቲ ይቅር የማትሉት ለምንድን ነው? እስቲ ከኛ ይቅር የማትሉት ለምንድን ነው? እስኪ አላወራም በቃ ያ ሰው ከኔ ጋር ነበር በፊት፣ አሁን ተለያይተናል፣ ስለሱ በቃ አላወራም፣ ሀይርም ሸርም አላወራም ለምን አትሉም? እንደዛ አይነት ስሜት ለምን አይኖራችሁም? ምን ሆናችሁ ነው ቱስ እንዲያረጋችሁ ነገር የምትሉት የምታወሩት የምትተረተሩት? ምን ሆናችሁ ነው?
ሲመልሱ ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንዴት አላችሁ? ደህና ናችሁ ሆይ? እኔ በጣም ሰላም ነኝ። እንግዲህ አብዛኞቻችሁ የተዘጋው ቻናልሽ ፎዚ ነው እንዴ? ፎዚ ከሆነ እንዴት ትሰሪበታለሽ የምትሉ ልጆች አላችሁ። የተዘጋው ወይም ደግሞ ሊዘጋ የመጨረሻ ማስጠንቀቂያ ላይ የሆነው ቪዲዮም አላስለቀቀኝ ያለው እንዲሁም ደግሞ የተለያዩ ነገሮችን መስራት ያልቻልኩት ሙሉ በሙሉ ያገደኝ የሙቤ ዩቲዩብ ወይም ደግሞ የልጅ ዩቲዩብ ነው። በዙ አጋጣሚ ፎዚ ዩቲዩብ እስካሁን ድረስ ደህና ነው። ስለዚህ የእናንተን ላይክ እና ሼር ሰብስክራይብ እፈልጋለሁ ማለት ነው። የልጅ ቻናል የማይመለስ ከሆነ ሌላ ቻናል እከፍታለሁ ለልጅ ማለት ነው። ምክንያቱም ለልጅ ቻናል ስለምፈልገው እና የእኔ ቻናል አይደለም የተዘጋው የልጅ ነው። በጣም ተናድጃለሁ። ሆነን ለመናገር በጣም ነው የተናደድኩት። ምክንያቱም የባለፈውን ቻናል ሲዘጋ እንደዚሁ ብር እየቆጠረ ወደ 20 ምናምን ነው 30 ምናምን ዶላር ደርሶ ነው እየተዘጋብኝ እንደዚሁ ማለት ነው። አሁንም ደግሞ ይሄ እንደዚሁ እየቆጠረ ጀምሮ ነበረ። ሲጀምር ነው ይሄን የሚዘጋብኝ። ለምን እንደሆነ አላቅም። ምንም ያጠፋሁት ምንም የሰራው ስህተት የለም ማለት ነው። ግን ለምን እንደሆነ አልገባኝም። ዛሬ የመጣሁት ግን ስለተዘጋው ቻናሌ ወይም ደግሞ ስለ ልጄ ቻናል ላወራ አይደለም። ጓደኝነት ምንድን ነው? አብዛኞቻችን የጓደኝነትን ጥቅሙንና የጓደኝነትን ልኩን የጓደኝነትን መጨረሻውንና መጀመሪያውን ሳናቅ ዝም ብለን ብቻ አንድ ቀን ደህና ሰው ሆኖ ወይም ደግሞ ሚዲያ ላይ ስላየነው ወይም ደህና ሲናገር ወይም ደግሞ በቆንጆ ሆኖ ብቻ በሆነ መስፈርት እንቀርበውና ያንን ሰው ጓደኛ እናደርገዋለን። ግን ጓደኝነት የራሱ የሆነ መስፈርት አለው። ጓደኛ ብለን ስንይዘው ያንን ጓደኛ ብለን የያዝነውን ሰው ወይም ደግሞ የያዝናትን ሰው መጨረሻችን መጀመሪያችን ምንድን ነው የሚለውን ነገር ማወቅ መቻል አለብን። አሁን ይህ ወንድሜ የተናገረው በነገራችን ላይ ይሄ ወንድሜ ያው የቅርብ ወንድሜም ስለሆነ በጣም ትልቅ ሀሳብ ትልቅ አስተሳሰብ ያለው የሰው ክብር ያለው ልጅ ነው የተናገረው። ምናልባት በአሁን በብሔርተኝነቱ በዚህ በአማራ ወንድሞችና እህቶቻችን መካከል የተፈጠረ ሚዲያ ላይ ነው የምላችሁ፣ መሬት ላይ ወይም ደግሞ ታጋይ ወንድሞቻችን ጋር አይደለም። ይሄ ነገር ማወቅ ያለባችሁ ሚዲያ ላይ ይሄ በቲክታኩ በምኑ ላይ የሚዘለው አማራ ነው ይባው ማለት ነው። ስለዛ ነው የተናገረው። ግን በጥቅሉ የጓደኝነት ሚስጥሩ ምንድን ነው የሚለውን እያጠቃልላል ማለት ነው። ጓደኛ ማለት የሆነ ጥፋት አጥፍተህ እንኳ ወይም አጥፍተሽ መጀመሪያ ቤተሰብ የማያውቀውን ነገር ጓደኛ ነው የሚያውቀው። ጓደኛ እኔ ጓደኛ አልይዝም፣ ይቅርታ አድርጉልኝና እኔ በተለይ ሴቶች ጋር አልስማማም። ሴቶች ጋር ብዙ አልቀራርም። ሴቶች ጋር ሚስጥር አላወራም። ምንም እንደው ማውራት ያለብኝ ነገር እንኳ ቢኖር ሴቶች ጋር አላወራም። ወንዶች ጋር ነው ትንሽ የምቀራረበውም። ሚስጥር ባወራም ብልም ከወንዶች ጋር ነው የምቀራረበው። ቅርበቴ ከወንዶች ጋር ነው። በጣም እኔ በዚህ ምድር ላይ 2 ሰዎች ጓደኛ ይዤ ነበረ። በቃ ማለት እኔም አልከዳቸውም እነሱም አይክዱኝም ብዬ ያወሩኝንም ሆነ ያወራኋቸውን ብሞት እንኳ ይዤው ሞታለሁ ብዬ የያዝኳቸው 2 ሰዎች ነበሩ። አንዷ ሴት ናት፣ አንዱ ወንድ ነው። ከሚገርማችሁ ነገር ከሴቷ ጋር ግን ብዙ እናወራ ነበረ፣ ብዙ ነገሮችን እናቅር ነበረ። እስከምንኖርበት ቤት ሁሉ አንድ ግቢ እንደምንኖር ሁሉ እናወራ ነበር ማለት ነው። እና እኔ ሰውን ስቀርብ እቀርባለሁ፣ በጣም ነው የምቀርበው። ለሰው ለመቀራረብ ምንም እንትን የለብኝም። ግን አምናለሁ፣ ይጎዱኛል ብዬ አላስብም። እኔም ለዛ ሰው ተንኮል አላስብም። ያንንም ሰው በተንኮል ሂጄ ልጠምዘው ብዬ አላስብም። አእምሮዬም ውስጥ አልከተውም ማለት ነው። እና ሁሉም ሰው እንደዚያ ይመስለኛል። ያችን ልጅ እንደዚሁ በሚዲያ ነው ያወቅኳት። እንደዚሁ በጣም ጓደኛ ሆነን በጣም ብዙ ነገሮችን እንደራረግ ነበር፣ ብዙ ነገሮችን እናወራ ነበረ። ሲከፋኝ እህቴ ጋር ልደውልም እሷ ጋር ነው፣ እሷም እንደዛው ነበርና እና ደግሞ እህት ወንድም የላትም፣ አንድ ወንድም ብቻ ነው ያላት እና በጣም ነበር የምንቀራረበው። ብዙ ነገሮችን ሄደን ነበረ። በመሀል ግን ታጠፈች፣ በገንዘብ ተጣላም ማለት ነው። ብር ሰጥቻት ሰተሽኛል ግን ብቻ ሉሉም ሰምተዋለች። ያልሆኑ ነገሮችን ተናገረች። በዛ በገዛ ብሬ እሷንም ገንዘቤንም አጣሁ። ገንዘቤን ከዳችኝ፣ እሷም ከዛ ወዲህ እኔ
በገዛ ገንዘቤ የቀየረች ሴትዮ ነገ የሆነ ነገር ቢፈጠር የሆነ ቦታ እንደምትጥለኝ ስላወቅኩኝ ብሎክ አድርጌ ወጣሁኝ። ክፉ ደግ አልተናገርኩም ማለት ነው። የወንድ ጓደኛ ቢያንስ ለ4 ዓመት ከተዋወቅንበት ቀን ጀምሮ እስከምንለያይበት ድረስ ማለት እኔ እስካሁንም ድረስ በውስጥ ያለ እስካሁንም ድረስ እኔ በዚህ ምድር ላይ ጓደኛ በሱ እንደሱም አገኛለሁ ብዬ አላስብም። በሱም ልክ ጓደኛ ይሆነኛል ጓደኛ ሆነዋለሁ ብዬ የማስበው ሰው የለም። ማለት ከምነግራችሁ በላይ የሆነ ነገር ብሆን ልክ እንደ ሴት ነው የማማከረው። ቢያመኝ እንኳን እንደዚህ ነው እኮ ብዬ መጮህ ከፈለኩኝ መቆጣት ከፈለኩኝ ብቻ ምን አታከታችሁ በፈለኩበት መንገድ ሂጅ የማናግረው ጓደኛ ነበረኝ፣ ወንድም ጭምር ማለት ነው። እሱ ልጅ ጋር እንደዚያ ገባችው፣ አግብቷት ነው፣ አስረገዛት፣ ወለደች ምናምን በጣም ብዙ ስሞች ሁሉ ተሰጥተውን ነበረ። ብሞትም የማንናገራቸው ለሰው አሳልፈን የማንሰጣቸው በጣም ብዙ ሚስጥሮችን አውርተናል። በጣም ብዙ ነገሮችን አውርተናል። በተለይ በዚህ በአማራነት ጉዳይ የተገናኘነውም በዛ ስለነበረ እልፍ አላፍ የሆኑ ነገሮችን አውርተናል። በመጨረሻ ግን ከዚህ ከሳውዲ አረቢያ ሲሄድ እሱና እኔ የተገናኘንበት ሶሻል ሚዲያ ኢሞ የሚባል ግሩፕ አለ። እዛ ግሩፕ ላይ እንዳልገባ ግሩፑ በጣም መጥፎ እንትን ስለነበረ በጣም መጥፎ ሰዎች ስለነበሩት እዚህ ግሩፕ ላይ ከገባሽ ቃላችን ይፈርሳል ብሎኝ ነው አገር የገባው። እሱ አገር ሲገባ እኔም ከዛ ግሩፕ ወጣሁ። በራሴ መንገድ በራሴ በማደርገው ማድረግ ጀመርኩኝ። ስናወራ አድረን ጧት ተሰዋ ተባልኩኝ። ማለት ጓደኝነት እስከ መቃብር ድረስ ነው መሆን ያለበት። እንጣላለን፣ የምንጣላባቸው ነገሮች ይኖራሉ። ስንጣላ ግን ሄዳችሁ ሌላ ቦታ ስለዛ በደንብ ጓደኛ አድርጋችሁት ሚስጥር ከምታወሩት ሰው ጋር የሱ ሰው ሊሰማው የማይችለውን ነገር ለእናንተ ሚስጥር ብሎ ካወራችሁ ብትጣሉት እንኳ አብራችሁት ነው ያንን ነገር መቀበር ያለባችሁ። የጓደኝነት ሚስጥሩ ትልቅ ነው። ጓደኝነት ማለት ሰው እንኳን የሆነ ነገር አድርጋችሁ እንኳን የሆነ ነገር ብታደርጉ ብትሞቱ ብትገደሉ በዛ ነገር እንኳን የሆነ ነገር ብትደረጉ መቀበል ነው እንጂ ያለባችሁ ያንን ሚስጥር አውጥታችሁ መስጠት የለባችሁም። ምክንያቱም ጓደኛ ማለት መሬት ማለት ነው። መሬት የሰጣችሁትን አፈር ካለበሳችሁት አንድን ሰው ከመሬት በታችሁ ነው መሬት ልትለው አትችልም። ስለዚህ ጓደኝነት ከመሬትም የበለጠ ሚስጥር ነው። ሚስጥር። ስለዚህ አንዳንድ ጊዜ በጣም ስትቀራረቡ ለወር ለ2 ወር ለ3 ወር ወይም ለዓመት በጣም ስትቀራረቡ ማውራት የሌለባችሁን ነገር ሁሉ ታወራላችሁ። መስራት የሌለባችሁን ነገር ሁሉ ትሰራላችሁ። የሰው ልጅ ናችሁና እንኳን ባዳ ሆናችሁ ጓደኝነት አገናኝቷችሁ መተማመን አገናኝቷችሁ ቀርቶ የሰው ልጆች የእናትና የአባት ልጅ ይጣላል፣ እግርና እግራችን ይጋጫል፣ ጥርሳችን ስንበላ ጉንጫችን ይነክሳል እኮ እንኳን ሰውና ሰው። ስትጋጩ በሰላማችሁ ቀን የተናገራችሁትን ነገር ያወራችሁትን ነገር የደበቃችሁትን ሚስጥር ሁሉ አውጥታችሁ ለሰው አትናገሩ። አንደኛ ቃል አፍራሽ ነው የምትሆኑት። ቃል የእምነት ዕዳ ነው። እምነት አማኝ የሆነ ሰው እምነት ያለው ሰው ሙስሊምም ይሁን ምንም ይሁን የፈለገውን እምነት ይከተል፣ አማኝ የሆነ ሰው ጓደኛ ብሎ አምኖት አምናው የቀረባችሁን ጓደኛ ብትጣሉ እንኳን ያ ከተጣላችሁት በፊት የነበረው ታሪካችሁ እንደ ታሪክ ነው ተቀብሮ መቀመጥ ያለበት። የጓደኝነትን ልክ እወቁት። የጓደኝነትን መጀመሪያና መጨረሻ እወቁት። ጓደኝነት ከእህት በላይ ከወንድም በላይ ነው ጓደኝነት። እኔ ብያችኋለሁ፣ ሰው ጋር ብቀራረብም የሆነ ሚስጥር ያልኩትን ነገር አውጥቼ የምናገረው ሰው የለኝም። ያልኳችሁ ወንድም የነበረ አፈር ተጭኖታል። የሆነ ነገር ሲከፋኝ የሆነ ነገር ማድረግ ስፈልግ ኢሞ ላይ ነው የምገባው፣ የእሱ ቁጥር ላይ ማለት ነው። ይሰማኛል። በቃ መተንፈስ የምፈልገው ነገር ሲኖር አለ አይደል የሆነ ብዬ እንኳን የምጮህበት የምተነፍስበት ሰው ሳጣ ኢሞ ላይ እገባለሁ ዝም ብዬ ማለት ነው። ቁጥሩን ሴቭ ያደረኩትን አውጥቻ ያለሁኝ ፎቶውን ያለው እና የሆነን ሰው ጎዶሎን የምትረዱትና የምታውቁት ለአጠቃላው ሲለያችሁ ነው። ለአጠቃላው እሱ ላይመጣ ወይም እሷ ላትመለስ ስትለያችሁ የዛን ሰዓት የዛን ሰው ጎዶሎ ታውቁታላችሁ።
የጓደኝነትን ጎድሎ ታውቁታላችሁ። እኔ ለእናቴ ብነግራት እናቴን ያስጨንቃታል፣ እናቴን ይጎዳብኛል ብዬ የማስበውን ነገር ለሱ ነበር የማወራው። ጓደኛ ስለሆነ ከቻለ አብሮኝ ይወጣዋል፣ ካልቻለ ግን እኔ ጋር እኩል ይጨነቅ ስለምል ማለት ነው። ምክንያቱም ጓደኛዬ ነው። እሱም እንደዛው ለእናቱ ለእህቶቹ የማይነግራቸው እኔ ጋር መጥቶ ነው የሚናገረው። ስለዚህ የጓደኝነትን ሚስጥሩን እወቁት፣ እንወቀው። ዝም ብላችሁ ሚዲያ ላይ ስላገኛችኋቸው ብቻ የኔ ቆንጆ የኔ እንትን ምናምን ይሄ ከላይ ላስላስ ያለ ሳይሆን ጓደኝነት ነገ ስትጣሉ ዘርማን ዝሯን ሁሉ የሌለባትን ማንነት የሌለባትን ነገር ስም እያመጣችሁ ከመለጠፍ በፊት የጓደኝነትን ትርጉሙን፣ የጓደኝነትን ቃሉን፣ የጓደኝነትን መጨረሻውን ፍጻሜውን አውቃችሁ ጓደኛ ያዙ። ለጓደኛም ደግሞ ሚስጥር አውሩ። ሚስጥራችሁ ሚስጥር የተወራችሁ ሰዎች ደግሞ ሚስጥራችሁ እስከ ለተቀብራችሁ መሆን አለበት። ብትጣሉ እንኳን ስትጣሉ እሱና አንቺ ወይም አንቺና እሷ ከተለያያችሁ ተለያያችሁ። ሚስጥራችሁ ግን እንዳለ አብራችሁት ነው ልትቀብሩት የሚገባው ማለት ነው። እና እንዳለመታደል ሆኖ ሚስጥር የሚይዝም ሰው የለም። ሚስጥር የሆነም ነገር የለም። በነገራችን ላይ በአሁኑ ሰዓት ሁሉም አደባባይ ነው። በቃ ሚስጥር ብላችሁ ብትይዙት እንኳን ያ ሚስጥር ብላችሁ ያወራችሁ እሱ አውጥቶ ይዘረግፍላችኋል። ስለዚህ የጓደኝነት ትርጉሙን እንወቀው። ጓደኝነት ማለት ትልቅ አለት ወይም ደግሞ የመሬት ስፋት ጥልቀት ማለት ነው። የጓደኝነትን ሚስጥሩንና የጓደኝነትን የአደራውን ክብደት ወይም ደግሞ የእምነቱን ክብደት ካላወቃችሁት ሰውን ጓደኛ ለመሆንም አትቅረቡ። የሰውን ሚስጥርም ለማውራት ለመስማት አትጣሩ፣ አትሞክሩ። እናንተም እንደዛው ሚስጥራችሁን ለመናገር ብዙ አትዳዱ። ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ቻናል ውስጥ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁኝ ሆኑ። እስከ መጨረሻው አይታችሁ ይህ ነገር ይጠቅማችኋል ለምትሏቸው ወደ ዘመዶቻችሁ ሸር በማድረግ አበረታቱኝ። ለምታበረታቱኝ ሁሉ እጅግ አመሰግናለሁ። ፈጣሪ አምላክ ወጥቶ ከመቅረት ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ታማኝና እምነት ያለው ጓደኛ ያገናኘን፣ እኛም ደግሞ ታማኝ ለመሆን ያብቃን። ሚስጥርና ሞት አንድ ናቸው። ስለዚህ ሚስጥር የተናገራችሁትን ነገር አዛውሳችሁ አትዘርግፉ። ይህ ራሱ ሚስጥር ተብሎ ከተወራችሁ ሚስጥር ነው። የማታውቁት የማትግባቡት ሰው እንኳን ሆኖ ሚስጥር ነው ከተባላችሁ ሚስጥር ነው። ሚስጥር ነው ብላችሁ ለሌላ ሰው አታውሩ። ይሄን ልላችሁ ነው የመጣሁት። እኔ ከእናንተ አውቄ አይደለም። አመሰግናለሁኝ። ፈጣሪ አምላክ ወጥቶ ከመቅረት ይጠብቃችሁ፣ በእግር ወጥቶ በሳጥን ከመመለስ ይጠብቃችሁ። ወዳችኋል።